ሰላም ጤና ይስጥልኝ የማይንድሴት ቲዩብ ተመልካቾች እንደምን ከርማችኋል? ሳምንታችሁ እንዴት እየሄደ ነው? ብዙዎቻችሁ የኛን ቪዲዮ ታያላችሁ ግን ሰብስክራይብ አላረጋችሁም ይለናል ዩቲዩብ እና እስኪ አንድ ደቂቃ እንስጣችሁ። በዚሁ አጋጣሚ ሰብስክራይብ አድርጉ፣ የደውል ምልክቷንም ተጫኑ። ሁሌ እንደዚህ አይነት ቪዲዮ ስንለቅ ማየት እንድትችሉ ማለት ነው። ጥሩ ሀሳብ አይመስልም? ለሌሎችም ሰዎች ሼር ቢያደርጉት አዎ አዎ፣ የሚጠቅም ነገር እስካገኛችሁበት ድረስ ሌሎች ሰዎች ቢያገኙትም በጎ ሀሳብ ይመስለናል። እንዴት አለ ዶካን? ደህና ነኝ ይመስገን። አሁን ክረምቱ ተጠቃሎ እየመጣ ይመስለን ቀን ቀን ይሞቃል ትንሽ ግን አለ። የዳመና ግላጭ ይሉታል። ፀሐይ በዳመና ስትከበብ መተንፈሻ ስታጣ እኛ ላይ ነው የምትነፍሰው እንደማለት። በደንብ ነው እየተነፈሰች ያለች። ግን ጥሩ ነው እንግዲህ ክረምቱ። ያ ወደ ዛሬው ጥያቄያችን ከማለፋችን በፊት የተለያዩ ሰዎች በተለያየ መንገድ ወደ ውጭ ሀገር ሙቪ ያደርጋሉ። አሁን አሰብሽ እንደምን እኔ አሁን አላስብም ግን በተለያየ መንገድ ለትምህርት፣ ለስራ፣ በስደት በተለያየ መንገድ ሰው ያው ከሀገር ይወጣል እና እንደው የሚጠቅም ቲፕ አለ ወይም ማሰብ ያለበት ነገር አለ ሰው ሙቭ ሲያደርግ ምን ምን ይገጥመኛል ከሚለው ሁሉ አንጻር? እኔ ሩቅ ከሄድኩት ከመጀመር እንደው ከአውሮፓ ብንጀምር። አንቺ ምንድን ነበር ኤክስፔሪየንስሽ? እኔ በትምህርት ነበር የሄድኩት። ብዙም ማውቀው ሰው አልነበረም። እሱ ትንሽ የከተማ ነበር ጀምን ወደ ብሬመን ነበርኩኝ፣ ወደ ሃምቡርግ አካባቢ። ሃምቡርግ አለው አበሾች አይደል? አዎ ሃምቡርግ። ብሬመን ብዙም የለም። ወደ ፍራንክፈርት አካባቢ አበሻ ይበዛል። በርሊንም የቆዩ ብዙ አሉ። እና እንዴት መጣሽ ወዴት? ወደ ወደ ኢትዮጵያ? ትምህርቴን ከጨረስኩ የመቅረት እንትን አልነበረ? እኔ ብዙም አላሰብኩም ሲሄድም ለመቅረት። ከዛ ትንሽም እዚህም ኤክስፔሪየንስ እንዳገኝ በሚል መጣሁ። እና የሀገር ፍቅር አንገላቶ ነው አይመልስሽ አይደል? ስዛ እያለሽ ሁሉ በቃ እንጀራ በጣም አይቀርም። እንጀራ ናፍቆት አለ። ግን እዛ አይደለ ነው ሃምበርግ መሄድ አለባቸው። ብዙ ጊዜ ሃምበርግ ድረስ ደርሰን እናመጣው የነበረው፣ ግን ሌሎች ከተሞች ላይ ብዙ ሀበሻ ምግብ ስላለ አትሊስት ናፍቆትን በሱ ብዙ እንትን አይደለም። ያ እንግዲህ ውጪ የሰው ልጅ ተጓዥ ነው፣ ምንም ልታስቀሪው አትችልም። እኛ ወደዛ ስንሄድ እነሱም እዚህ ይመጣሉ። ብዙ የውጭ ሀገር ሰዎች እንግዲህ በዓለም ላይ በየብስም በባህርም በምድርም ሰዎች በእግርም በዋናም በመሳሰሉ መንገዶች በጣም ከባድ የሆኑ ጉዞዎችን በተለይ ኢስት አፍሪካ፣ ኤሪትሪያ፣ ኢትዮጵያ አካባቢ አልፎ አልፎ ኬንያ፣ ዩጋንዳ እንደዚህ ሳብ ሰሃራን ላይ ያሉ አፍሪካን ሀገሮች በተለያየ የፖለቲካም የሰላምም እና ኢኮኖሚክ ሪዝኖችም በብዛት ምክንያት ሆነው ገፊ ፋክተሮች ስለሚበዙ ማለት ነው። ሌሎቹ ሀገሮች ያው ብዙ የሚገፋቸው ነገር ባይኖር በተለይ የሰለጠኑ ወይም ደግሞ በአንደኛ ዓለም የምንላቸው ግን ደግሞ የሰው ልጅ ስለተገፋ ብቻ አይወጣም። ሌላውን ዓለም በመናፈቅ በስራ እድል እና ሌሎች ጥሩ ጥሩ ነገሮችንም አይተው እንደ ቱሪስትም ሰዎች ይጓዛሉ። ለበጎ አድራጎት ስራ ይወጣሉ። ከኛ ጋር የሚወጣው ሰው ሁሉ ያው ስደተኛ አይባልም። ብዙ በትምህርት እድል፣ በስራ እድል፣ በቤተሰብ ጆይን ለማድረግ በየሀገሩ ይኬዳል። ግን አንዳንድ ለምሳሌ አሁን ኢትዮጵያውያን የት ነው በብዛት የሚሄዱት ከተባለ አንደኛ ሚድል ኢስት ነው የሚሆነው። ሁለተኛው ዩሮፕ፣ ኖርዝ አሜሪካ። ከቅርብ ጊዜ ወዲህ ደቡብ አፍሪካ ካቺንግ አፕ። ደቡባዊ አፍሪካ ብንል ጥሩ ነው፣ ምክንያቱም እዛው አካባቢ ቦትስዋናም፣ ዚምባብዌም፣ ሌሴቶም ምናምንም ናሚቢያም ብዙ አበሾች አሉ እስከ ማላዊ አካባቢ። በእርግጥ ኖርዘርን አፍሪካም ላይ አሉ። ኤዥያም አሁን ሰዎች እየሄዱ ነው። ግን አሜሪካ፣ አውሮፓ፣ ሚድል ኢስት እና ደቡብ አፍሪካ ቢባል ኦፍኮርስ ኬንያ ምናምን እዚህ ጎረቤት ላይ ብዙ፣ ሱዳን ብዙ ኢትዮጵያውያን አሉ። ያው እንግዲህ ቅርቡም ብዙ ጊዜ ስለማንቆጥረው ነው። አብዛኛው የጦርነት እና የሰላም ተፈናቃዩ ብዙ ሩቅ አይሄድም። ወደ ሚድል ኢስት እንግዲህ በአውሮፕላን የሚሄድ ብዙ ሰው አለ ስራ ፍለጋ። ግን ደግሞ በሊቢያም አድርጎ በየመንም በኩል በጣም ብዙ ሰው ደግሞ በተለይ ወንዶቹ ይሄዳሉ። ያው ብዙ ሆረፊክ ነገሮች እንሰማለን፣ ግን ሰውን ከመሄድ የሚያስቆመው ነገር የለም። እንግዲህ ይሄ ሪቨርስ
ያው ብሬን ድሬን የሚባል ኮንሰፕት አለ። ሰዎች የተሻለ እድል እንዲያገኙ አመቻችተው ያው በሩን ይከፍቱላቸዋል። እንግዲህ ለምሳሌ ኢትዮጵያ 20 እና 30 ዓመት ያስተማረቻቸውን ሰዎች እነሱ ያንን ሳይከፍሉ ትንሽ አይደለም። ኤሌመንታሪ፣ ሃይስኩል፣ ኮሌጅ ምናልባትም ግራጁዌት ስኩል ሰዎች ከሄዱ በኋላ የመኖር ሁኔታን ያመቻቻሉ እነዛ ሀገሮች። ለምን እንደዛ አይነት ሰው ለመስራት ገንዘቡ ብቻ ሳይሆን ብዙ ጊዜ ይፈጃል። እንግዲህ አሁን ነገሮች ከተመቻቹ የብዙ ሰው ልብ አገሩ ነው። ሪቨርስ ድሬኑ ሀፕን ማድረግ ይችላል። ወደኋላ እንደገና ይመለስ ይሆናል። ግን አሁን አምኖ ሹር ወደሚወጣው ይበልጣል የሚገባው እርግጠኛ አይደለሁም። ሰው ስቲል የሚወጣው ሰው ሊበልጥ ይችላል። አዎ። ግን አልቲሜትሊ ያው እንግዲህ ሪቨርስ ብሬን ድሬን ወይም ሪቨርስ ሂውማን ሪሶርስ ድሬን የሚባለው የእኛም ሰው ተመልሶ ሌሎችም አገር ሰዎች እዚህ መኖር ሲመርጡና ወደዚህ መፍለስ ሲጀምሩ ነው። እንግዲህ ገና ነን ይመስለኛል ለሱ። አንዳንዴ እንዳልከው በተለያየ ምክንያት ሰው ወደ ሌላ ሀገር ሙቭ ሊያደርግ ይችላል። ግን ሙቭ ከማድረጉ በፊት ያለው ስሜት ብዙ ጊዜ በቃ ነገሮች በጣም እንደሚለወጡ በጣም ሆፕፉል ሆኖ ኢሞሽናል ሀይ ላይ ሆኖ ነው ብዙ ሰው የሚሄደው። ወይም የሚሄድበትን ቦታ እንደ ገነት የመሳል ነገር አለ። ግን ያው መሬት ላይ ሲወረድ አንዳንዴ እንደውም ሀገሩ ቆይቶ ከሚኖረው ህይወት የባሰ ችግርም ሊገጥምበት የሚችልበት ብቸኝነትም የተለያዩ ችግሮች የሚያሳልፍበት ቦታ ይመስለኛል። እና እንደው ከአንተም ኤክስፒሪየንስ አንጻር ሰው እንዴት መዘጋጀት ይችላል ሪያሊስቲክ በሆነ መንገድ? እንግዲህ ሰዎችን ልብ መቀየር አይቻልም። ሰዎች ራሳቸው እንኳን መጥፎ ነገር ደርሶባቸው ተመልሰው የሚሄዱ ብዙ ሰዎች አሉ። እዚህ ስለባሰ ነው ሜቢ ናት። ግን በቃ ሰዎች አንዴ ልባቸውን ያስቀመጡበት ይህ ሰው የሚኖረው ልቡን ያስቀመጠበት ቦታ ነው። ሚድል ኢስት ላይ የሚሰሩት ልጆች እዚህ ያላቸው ህይወት ይሻላል እዛ ያላቸው ከክብርም ከሀብትም አንጻር ሰው ክብሩን ጥሎ ሀብት ቢያገኝ ምን ይጠቅመዋል? ግን ደግሞ ባዶ ክብርም ምን ይጠቅማል ብለው ይከራከሩሻል እንደዚ አይነት ሰዎች። እንግዲህ ከሁሉ የተሻለ የትምህርትና የስራ እድል አግኝተው በትክክለኛው መንገድ የሚሄዱ ሰዎች ነፃነታቸውን ሉዝ አያረጉም። ፕሮፐር ዋጋ ተከፍሏቸው ተከብረው በአገሩ በሚፈቅደው መጠን የመኖርና የመስራት እድል ይኖራቸዋል። እንግዲህ አንዱ ትልቁ ነገር እዛ ያሉት ሰዎች ነገሩን እነሱ የሚያልፉበትን እውነቱን ሳይሆን የሚመኙትን ተረቱን ስለሚነግሩ እዚህ ያሉ ሰዎች ደግሞ ከዛ የሰሙትን ከጓደኞቻቸው ከሰዎች የሰሙትን ነገር አንዱ እሱ ነው። ሁለተኛ ደግሞ የከሌ ልጅ አታያትም ወይ አታየውም ወይ አሳልፎላቸው ለወላጆች። ያው እኛ ሀገር ልጅ ሀብት ነው። እንደ ለልጅ ሀብት ማውረስ ሳይሆን በልጅ እጅ መጦር የሚለው መንፈሳዊ ሆኗል። ኦልሞስት ማለቴ ልጆች ወላጆቻቸውን በእድሜ እርጅና እና በአቅም መድከም ዘመን መርዳት የለባቸውም ባይሆንም ማድረግ የለባቸውም የሚል አይደለም ያለኝ አቁም። ግን ወላጅ ግን ልጅን ሲያሳድገው እነሱ የልጆቻቸው ኃላፊነት እንደሚሆኑ መጦር የሚለውን ነገር እንደ ጦር የሚፈራ ማድረግ ተገቢ ነው ብዬ አላስብም። ጤናማው ነገር ወላጅ ነው ለልጆቹ ሀብት መሰብሰብ እና ልጆቹን እነሱ ከነበሩበት ሁኔታ በተሻለ ሁኔታ ትቶ ለመሄድ ማውረስ ነው ትክክለኛው ጸጋ እንጂ መጦር አይደለም። ግን ደግሞ የህይወት እውነታ ስለማይፈቅድ ሁልጊዜ ሀብት የሚያወርስ ወላጅ ላይኖረን ይችላል። ወላጅ ብቻ አይደለም፣ ሲብሊንግስ ወንድም እህቶች ብቻ አይደለም፣ ዘመድ ጎረቤት እና አንድ ሰው ወደ ውጭ ሲወጣ እዚህ ያለውን ችግር አለማየት ብቻ ሳይሆን ሄጄ የሆነ ነገር አረጋለሁ ብለው ይገባል። ከዛ ትራፕ ውስጥ መውጣት ከባድ ነው። ይሄ እንግዲህ ብዙ ቤተሰብን ያቆራርጣል፣ ያራርቃል። እዚህ ያለው ኤክስፔክቴሽን ቢኖርም ባይኖርም እዛ ያለው ሰው ይሰቃያል ምንም ሳላረግ ብሎ። ወደዛ አቅጣጫ ደግሞ የሚጠቁም ነገር ከሰማ በኤክስፕሊሲት በሆነ ንግግር ያው በቃ ይተዋዋል፣ ይጠፋል። ስለዚህ አብዛኛው የራሱን ወይም የቤተሰቡን ኑሮ ለማሻሻል የሚወጣ ሰው ነው። ስለዚህ መንገዱን የመምረጥ ፕሪቪሌጅ ወይም ሌክዠሪ ላይኖር ይችላል። ሁሉም ሰው እኮ አሜሪካ ቢሄድ ደስ ይለው ይሆናል ቪዛ አግኝቶ በሆነ መንገድ። ምክንያቱም ላንድ ኦፍ ኦፖርቹኒቲ ምንም ስራ ሰርተሽ የተሻለ ከዛ ካልሆነ ደግሞ የካናዳ ወይ አውሮፓ ሊያስብ ይችላል ሰው። ያው እንግዲህ አሁን እንግዲህ ነገሮች የተቀያየሩ ሊሄዱ እንደሚችሉ ጥያቄ የለም። ፎር ሎንግ ታይም የነበረው ትሬንድ እንደሱ ነው። እንደውም አንድ ሰውዬ እንደዚህ ሰዎች ሰብስቦ ሲያስተምር እናንተ ስንት ጊዜ አይደለም ምናችሁ ከሀገር አስወጣኝ ብላችሁ ሚድል ኢስት ሄዳችሁ ከዛ ደግሞ ይሄማ ስቃይ ነው ስትሉ ወደ አውሮፓ ገባችሁ። አረ እንደ አሜሪካን ሳላይማ አትግደለኝ ብላችሁ ካናዳ ገባችሁ። ከዛ
ምነው ለእኔስ እንደው ከሰጠኸኝ አይቀር ሙሉ እድሉን እንዳገኝ ወደ አሜሪካ ብለው አሁንም እዚህ መጥታችሁ ታማርራላችሁ፣ ከዚህ በኋላ የቀረው ሰማይ ቤት ነው ብሎ ሲያወራ ሰምቻለሁ። እና አንዳንድ ጊዜ ያው የሄደውም ሰው ብዙ ይረካል ወይ በመሄዱ? ያው ሁሌም የሰው ሀገር የሰው ነው። የእሱን ሚሊዮነርም ሆነች ቤት ሰርተሽ ተሳካልሽ፣ ፕሮፌሽናልም ሆነች ቤተሰብ ሁሉ በጥሩ እየኖረም እንደገና ደግሞ ሰው ከኑሮ ወደ ህይወት ማሰብ ይጀምራል። የህይወት ማሰብ ማለት ኑሮዬ እሺ ጥሩ ነው፣ ተመችቶኛል፣ ልጆቼን እያስተማርኩ ነው፣ ጡረታዬ የተረጋገጠ ነው፣ ግን በዚህ ህይወቴ ምን አረኩበት ለሰው የሚጠቅም በተለይ አገሬ ተወልጄ አድጌ ውሃውን ጠጥቼ ትብቴ ተቀብሮ ወዘተ የሚባለውን ነገር እናስብና ምንም አለማድረጋችን ያው ይቆረቁራል። አሁን አብዛኛው ኢትዮጵያዊ በያለበት ያው ችግርና ውጥረት ይዞት ነው እንጂ ለሀገሩ የማያስብ ሰው አለ ብዬ አላስብም። ሀገሩን ለመጉዳትም ሰው በሆነ አይነት አስተሳሰብና ብሶት ውስጥ ከገባ ወደኋላ ላይል ይችላል። ምክንያቱም የሚጠላውን ሰው ለመጉዳት አብሮ ሀገሩንም ሊጎዳ ይችላል። ግን ኢንጀነራል ኢትዮጵያውያን ሀገራቸውን ከሌሎች ሀገሮች ባይበልጥ እንጂ ባልተናነሰ መንገድ ይወዳሉ። ግን ያው ጉዞ ይቀጥላል። አሁንም ብዙ ሚሊዮን ሰው በውጭ አለ። ትልቅ ሀብት ነው። አገራችን ደግሞ ለእኛ ውጭ ላሉት ብቻ ሳይሆን ገና ለሚወለድ ይህን ያህል እጥፍ ህዝብ ቢኖርም ከበቂ በላይ ነው። ስለዚህ ያው ሁሉም ነገር በአገር ነው የሚያምረው የሚለውንም ለማምጣት ነው። ሌላው ነገር የማይሞላ ጉድጓድ ነው። ብዙ ተመልካቾቻችንም ደግሞ በተለያየ የዓለም ክፍል ላይ ያሉ ትውልደ ኢትዮጵያውያኖች ሆነው በዚህም ኤክስፔሪየንሳቸው ደግሞ የጠቀማቸው ገምተውት ካገኙት ጋራ ዲፍረንስ የነበረበት ምናምን የምክር ቃል ካላቸው ኮሜንት ላይ ቢያስቀምጡልን ጥሩ ይመስለኛል። እንግዲህ ምንድን ነው መሰለሽ እኛ ጫጫታውን ስለምንሰማ ሶሻል ሚዲያም ላይ በተለያየ ቦታ ያው ዜና ማለት ችግር ትንተና ነው በራሱ። ዜና ጥሩ ነገር ዜና ለማይሆንበት ምክንያት እንግዲህ ሰው ችግር መስማት ስለሚወድ አላቅም እንጂ አሁን ኢትዮጵያውያን ሚድል ኢስትም በዩ ደቡብ አፍሪካ፣ ዩሮፕና አሜሪካ በጣም ተረጋግተው በጣም ሰላማዊ ኑሮ የተሳካ ህይወት የሚኖሩ በጣም ብዙ አሉ። ምናልባት በቁጥር ሊበልጡም ይችላሉ። ግን እነሱም ሶሻል ሚዲያ ላይ አታገኛቸውም፣ ወደ ስብሰባ አይመጡም፣ የራሳቸውን ኑሮ ስለሚኖሩ ነው። እና አንዳንዴ ከውጭ መሄድ ጋራ ስለተገኘው እድል አናስብም። ብዙ ጊዜ የምናስበው ስላጋጠሙ ችግሮች ነው። ምሳሌ አዶፕትድ ሆነው ሰዎች ይሄዳሉ። አንዱ ያላነሳ ነው ቅድም እሱን ነው፣ ህጻናት እና 1 2 3 ወይም የተወሰኑ ቁጥር ያላቸው በጣም ክፉ ቤተሰብ ውስጥ ይገቡና አቢዩዝ ይደርስባቸዋል። ያ በጣም ትልቅ አፕሮር ያስነሳል። ግን እኮ ምናልባት የሄዱት 100,000 ህጻናት ቢሆኑ 100,000 ህጻናት እንደዛ ውስጥ የሉም። አንዳንድ እኔ አሁን አንድ ማቃት የምሰራበት ከተማ የነበረች ፈረንጅ ነበረችና 2 መስማትም ማየትም የማይችሉ ልጆች ነው ወስዳ ያሳደገችው። አንደኛው ደግሞ ኦቲስቲክም ነው መሰለኝ። ይህንን እኛ እንኳን እዚሁ ለወገናችን የማናረገው ነገር ነው። እና እንዴት እንደምትወዳቸው ምናምን ስታይ ሁሉም አዶፕሽን የሚወስድ ሰው መጥፎ ነው ብሎ ማሰብ አክቹዋሊ ለማጆሪቲ በጣም ብዙ ብር ከፍለው ተመላልሰው አልቅሰው ብዙዎቹ ማህበር ሁሉ አቋቁመዋል። እዛ ልጆቻቸውን ከሀገራቸው ባህል ጋር ሰዎች ጋር ለማገናኘት የማይከፍሉት ዋጋ የለም። አንዳንዶቹ እንደገና መጥተው ገጠር ሄደው ፈልገው ከባዮሎጂካል ፓረንቶቻቸው ጋር ያገናኟቸዋል። ስለዚህ አሁን እኛ ቁጥሩ ትንሽ ያልሆነ ምናልባት ከተወሰነ ጊዜ በኋላ እንደገና አይዴንቲቲያቸውን የሚፈልጉ በተለያየ በአዶፕሽንም የወጡ ሰከንድ ጀነሬሽን አበሾች ደግሞ በጣም እየበዙ ነው። አክቹዋሊ በጣም ሀገራቸውን ይወዳሉ። ብዙዎቹ ይመጣሉ እዚህ። እነሱ እንግዲህ የተለዩ አይነት ወደ ውጭ የሄዱት በጄኔቲክ ትራንስፖርቴሽን ነው እንጂ ራሳቸው ኢትዮጵያ ስላልተወለዱ። አሁን ግን እነሱ አልሄዱም የሚባሉ አይደለም። ኦልሬዲ እዛ ስለተወለዱ ዩኒክ የሆኑ ብዙ ነገሮች አሉ። ግን ይሄን ሁሉ ስናወራ እነዚህ ሰዎች አልጋ ባልጋ አይሆንም። ቅድም ያነሳሾች ብዙ ችግሮች አሉ። ብዙ ሰዎች ይሞታሉ፣ መንገድ ላይ ይሞታሉ፣ ታሞ ይሞታሉ፣ በሰው እጅ ይሞታሉ። በተለይ ተረጋግተው እንደገና ደግሞ እርስ በርስ ብዙ ግጭት አለ። አንዱ ለሌላው አለመተኛት፣ በጣም የሚቀራረቡት ቤተሰብ የሆኑ ሰዎች እንኳን ሳይቀሩ ብዙ ዋጋ ተከፍሎ ከሄዱ በኋላ እንግዲህ ያው ቤተሰብ ናቸውና ግጭት አይቀርም። እና ሀበሻን በአጠቃላይ አንድ ሰው እንዳለው አብሮ መኖር ተለያይቶ መኖር የማይችል
እና ሲራራቅ ተመልሶ ይቀራረባል፣ ሲቀራረብ ተጣልቶ ይለያያል። ይሄ እንግዲህ ከቤተሰብ ጀምሮ እስከ ማህበረሰብ የሚታይብን ካንት ሊቭ ዊዛውት ኤንድ ካንት ሊቭ ዊዝ እንደሚባለው አይነት ባህሪ አለ ማለት ነው። ያው ወደ ጥያቄያችን ከመግባታችን በፊት እንደው ሰፋ አድርገን እናንሳው በሚል ነው። የዛሬ ጥያቄያችን ደግሞ ከራሳቸው ኤክስፒሪየንስ አንጻር የገጠማቸውን አንዳንድ ችግሮች አንስተዋል እና ወደ ጥያቄው እንለፍ። ሰላም ጤና ይስጥልኝ ዶክተር ምረትና ፌቡ። እኔ የምኖረው ደቡብ አፍሪካ ነው። ከሀገር ከወጣ 2 ዓመት ሆኖኛል። ከሀገር ስወጣ ሙሉ ወጪን ሸፍና የወሰደችኝ አክስቴ ልጅ ናት። ሰርቼ እንደምከፍላት ተስማምተን ሙሉ ያወጣችው ወጪ ለመክፈል ወደ 4 ዓመት ይፈጅብኛል። እዳይን ከፍዬ ለመጨረስ በኢትዮጵያ ብር 1.5 ሚሊዮን ብር ያክላል። በደቡብ አፍሪካ ከእሷ ውጪ ዘመድም ወገንም የለኝም። ወደ ጥያቄ ልግባ። እኔ እየደረሰብኝ ያለው ጫና በጣም እየከበደኝ ነው። ሙሉ ወጪ ሸፍና ስላመጣችኝ በጣም ትጨቁነኛለች። ዶክ የምታደርስብኝ በደል የተነሳ የምር እየደከመኝ ነው። እሷ በጣም የተማረች ብዙ ነገር ያየች ሴት ናት እና ከዛ ከኢትዮጵያ እኔ አውጥቼሽ የትም አደርሽም፣ የዛገ ጭንቅላት ነው ያለሽ፣ ቀፎ ጭንቅላት ነው ያለሽ ትለኛለች። የምትናገራቸው ቃላት አጥንቴንም ልቤንም ሰብሮታል። በራስ መተማመኔ ጎሏል። ምን ላድርግ ዶክ? ከባድ የስሜት ቀውስ ውስጥ ስለሆንኩና አስቸኳይ እርዳታ ስለሚያስፈልገኝ ነው ምጽፍልህ። እሷ ያለማቋረጥ የስነ ልቦናና የንግግር ጥቃት እያደረሰችብኝ ነው። ምን ማድረግ እንዳለብኝ ግራ ገባኝ። አይምሮዬ ራስሽን አጥፊ ይለኛል፣ ግን ለብዙ ነገር የሚጠብቁኝ ቤተሰቦቼ ያሳዝኑኛል። ምን ማድረግ አለብኝ ዶክ? በዚህ ሁኔታ ምክንያት ከባድ የመንፈስ ጭንቀትና ያለማቋረጥ ራስን የማጥፋት ሀሳቦች እያጋጠሙኝ ነው ዶክ። አሁን ማሰብ የምችለው 2 ነገር ብቻ ነው። ለቤተሰቦቼ መሬታችሁን ስጣችሁ እኔን ነፃ አውጡኝ ልበላቸው ወይስ ራሴን ላጥፋ? በጣም ብዙ ጊዜ ለማውራት ቁጭ አድርጌ ላማክራት ስሞክር ብዙም ለውጥ አይመጣም። እባክህ የ24 ዓመት ወጣት ነኝና ምክርህን በጣም እፈልጋለሁ። ምን አልሽ? አስጨናቂ ሁኔታ ውስጥ ነው ጠያቂያችን ያለችው። በተደጋጋሚ ጥያቄ ውስጥ ራሴን ላጥፋ ወይ የሚለው ሀሳብ ትንሽ የሚያሰጋ ይመስለኛል። ያው ያለችበት ሁኔታ በጣም የሚያስጨንቅ ነው። ቅድም እንዳልነው በሌላ ቦታ መሄድ በራሱ የራሱ ጫና አለው። እንደገና ብቻዋን እንደሆነች መሰማት፣ እየደረሰባት ያለው ጥቃት ሁሉ ያው ከባድ ስሜት ላይ እንዳለች ያሳያል። ከዚህ ውስጥ ለመውጣት እንግዲህ በአካባቢዋ ያሉ ሰፖርት የሚያደርጓት ሰዎች ወይ በቤተ እምነት ሊሆን ይችላል ወይ በሩቅ ዘመድም የምታውቃቸው ሰዎች ካሉ ሪች አውት ማድረግ ጥሩ ነው ይመስለኛል። በመጀመሪያ እሱ ኢሚዲየት የሆነ ነገር ነው በሚለው። ከዛ ውጭ ያው ምክንያቱን እንደዚህ ዝርዝሩን ባትነግረንም እንኳን የሄደችበት መንገድ አለ። ጥሩ ነው፣ ጥሩ አይደለም፣ አሁን ኢን ሃይንድሳይት ነው አንዳንዱ ነገር የሚታየው። ግን እዛ ከደረሰች በኋላ ያው ያለባትን እዳ ለመክፈል ያለው ጫና እንዳለ ሆኖ ወይ ከወሰደቻት ያክስቷ ልጅ ርቃ አሁን ኢሚዲየት ጭንቀቱን፣ ጥቃቱን፣ ንግግሩን ምናምኑን ራቅ ብላ ለራሷም የተሻለ ማሰብ እንድትችል መስራት እንድትችል ከዛ ሁኔታ እንደው አብረው እየኖሩ ነው በሚለው አሳምሽን ከዛ ብትርቅ ወይ ደግሞ ትንሽ ከሷ ኮንታክቷን ብትቀንስና ያለውን እዳ መክፈል እንዳለባት ሁሉ እሱን ለመክፈል መሞከር ሜቢ ጥሩ ሊሆን ይችላል። እንደ መፍትሄ ያነሳችሁ ወይ ቤተሰቦቼን መሬት ሽጣችሁ የሚለው ከባድ ይመስለኛል። እንዳለችው ብዙ ነገር ከኔ ይጠብቃሉ የሚለውም ነገር ስላለ ቀላል መፍትሄ ላይሆን ይችላል። ግን ለእነሱ መንገር ሊሆን ይችላል። ከዛ ከቤተሰብ ውስጥ የምታምናቸው ሰዎች ካሉ ሊያማክሯት፣ ሊደግፏት የሚችሉ ከሆነ አንዳንዴ ለራሷ ብቻዋን ስትሸከመው የከበዳት ነገር ስትናገረውም ሊቀላት ይችላል። ወይ ሌላም ሰው ደግሞ ያልታሰበ መፍትሄም ሊመጣ ይችላል። እዛ በሆነ መንገድ ብቻዋን እንደሆነችና ብቻዋን እየተሸከመችው እንዳለ እንዳይሰማት ያንን ብሬክ ማድረግ ጥሩ ስቴፕ ይመስለኛል። እንግዲህ እንታስባለን። ቲንክ ጨረስሽው ምክሩን በታለሁ። እንግዲህ እንደዚህ አይነት ነገር ውስጥ ብቻ ላለመግባት ጥሩ ነው፣ ግን ብዙ ሰው የሚገባበት ነገር ነው። የመጀመሪያው ነገር ያለችበትን ሁኔታ ወይንም ስታተሷን ኖት እህቷ የምትላት ወይ አክስቷ ልጅ የምትላትን እና የምታደርስባትን ሳይሆን አሁን ያለውን ሁኔታ ወደኋላ ሪቨርስ አድርጎ መቀየር የማይቻል ነገር ስላለ የመቀበል ነገር በቃ ይሄ በራሴ ምርጫ በራሴ ውሳኔ ብድር ወስጄ ከእሷ ጋር ለመሆን እሷ እንድትረዳኝ የመጣሁት ራሴ ነኝ። ስለዚህ የጠበቁት ነገር ባይሆንም ለዚህ ነገር ተጠያቂና ኃላፊ እኔ ነኝ፣ እሷም አይደለችም፣ ወላጆችም አይደሉም። ራስን ተጠያቂ ማድረግ እንግዲህ አካውንተብል ስትሆኝ ነው ሪስፖንስብል የምትሆኘው። ተጠያቂ በምትሆንበት ጊዜ ኃላፊነት መውሰድ ትጀምራለች ማለት ነው። ከዛ በኋላ ከአክስቷ ልጅ ጋር ያላት
የውድና የግድ ኃላፊነቶች የሚባሉ አሉ። የግድ ኃላፊነት ገንዘቡን መክፈል አለባት። ሌላው የግድ ኃላፊነት በዚህ ምክንያት ለቤተሰብ ደርሶ ጠብ እንዳይፈጠር ይሄንን ኃላፊ ነገር በራሷ ተሸክማ ማለፍ፣ ካስፈለገም ባለሙያ አማካሪ ጋር መሄድ። ይሄ ቤተሰብ ለቤተሰብ ሊያባላ ወይም ሊያጣላ ስለሚችል። ሶስተኛ እንግዲህ የውድ ኃላፊነት ከምንላቸው አንዱ ያንን ገንዘብ ለመክፈል መስራት አለባት። ብዙ ሰዓት መስራት አለባት። ስለዚህ አሁን ፑሽ ማድረግ ያለባት ከእህቷ ጋር ሆና መማር የምትችል ከሆነና መስራት የምትችል ከሆነና ብዙ ሰዓት ከቤት ወጥታ ስራ ላይ አሳልፋ ስቲል ከእሷ ጋር የምትኖር ከሆነ ብዙ አድቫንቴጅ አለው። ብዙ ሰዓት እንዳይገናኙ ያደርጋቸዋል ስራው። ግን ደግሞ በዛው ቤት መኖሩ መጥፎ አይደለም። ግን ወረቀቷ ሞሮለስ ኢንዲፔንደንት ለመኖር የሚፈቅድላት ከሆነ የአክስቷ ልጅ ብትወድም ባትወድም ማለት ነው። እንግዲህ አንዳንድ ሰዎች በጣም ክፉ ናቸው። ዶክመንትሽን ይይዙብሻል፣ ፓስፖርት ምናምን። ምን ያህል እንግዲህ ስታተሷ ነው የሚወስነው። ስቲል ሊጋል ስታተስ ካላት ያው ሻዝ ቱ ቤር፣ ወይ ደግሞ እንዳለችው ራስን ማጥፋት መፍትሄ አይሆንም። ወይ ወደ አገር ቤት መመለስ ወይ ደግሞ ሌላ ኦፕሽኖችን መፈለግ። እኔ አብረው እየኖሩ ብዙ ስራ እየሰራች ገንዘቧን መክፈል ብትጀምር ሴትዮዋም ገንዘቧ መከፈል ሲጀምር ሺ ማይት ቢ ሃፒ። አሁን እንግዲህ 4 ዓመት ነው የሆነው። 4 ዓመት ይፈጃል ነው እንጂ ምን ያህል ስንት ጊዜ እንደቆየች አናውቅም። እንግዲህ በቆየችበት ጊዜ ምንም የምትከፍል ስላልመሰላትም ሊሆን ይችላል ሴትዮዋ የገንዘቧ ጉዳይ ቆጭቷት ሪአክቲቭ ሊሆን ይችላል። ግን መክፈል እንደምትችል አሁኑኑ ኮሚትመንት ገብታ ብሩን መክፈል ብትጀምር አይ ቲንክ እሱ ብዙ ነገር ሊፈታ ይችላል። ቅድም እንዳልሽው አንድ ላይ መኖር ቶክሲክ ከሆነ ማይመች ከሆነ ግጭት የሚያበዛ ከሆነ እረፍት የሚነሳትና በማንነቷ ላይ ጫና የሚያሳድር ከሆነ ክፍያውን አታቆምም፣ ግን አብሮ የመኖር ግዴታ የለባትም። ስለዚህ ወይ ከተማን በመለወጥ ወይ ስራ ፈልጋ በማግኘትም ፖዚቲቭ በሆነ ምክንያት መለያየት ቢችሉ ያላቸው ኮንታክት አወር ሚኒመም ቢሆን የተሻለ ነው የሚል እይታ አለኝ። እንግዲህ ያው ስራ ኤምፕሎይድ ሆኖ ተቀጥሮ ብቻ ይህን ያህል ገንዘብ ለመክፈል ጊዜ ሊፈጅ ይችላል። 4 ዓመት ያለችውም ለዛ ነው። የቢዝነስ አቅም ካላት አንዳንድ ነገሮችን ተሯሩጣ የራሱን ስራ የምትሰራ ከሆነ ሜይ ቢ በ1 ዓመትም ከፍላ ልጨርሰው ትችላለች፣ አይታወቅም። እና ራሷን አንደር ኤስቲሜት ሳታረግ ግን ማንነቷ ከዚህ በላይ ዳሜጅድ ከመሆኑ በፊት ተነጋግረው ተከባብረው መኖር የማይችሉ ከሆነ ተለያይተው ግን የሚከፈለውን እከፍልሻለሁ አይ ኒድ ቱ ሊቭ ማይ ላይፍ። እንግዲህ እንዳልኩሽ ሌጋል ስታተሷ ግን ይህን ሁሉ ይወስናል። ያችኛዋ ምንድን ነው ምን ይዛ ነው እዛው የምታቆያት? ስለዚህ እሱ ትግል ይኖራል። ያው በተለያየ መንገድ ስፖንሰር ያደረጉን ሰዎች ወይም ደግሞ ያደረግናቸው ሰዎች መጀመሪያ ሲመጡ ምንም ኦፕሽን ስለሌላቸው ብዙ ስራ ቤት ውስጥና የተለያየ ስራ ያግዛሉ። ለሱ ምንም ክፍያ አይጠይቁም። እነዚህ አይነት ነገሮች እንደ ጉድ ጀስቸር ታይተው ግን ደግሞ እንደ ግዴታ ሳይታዩ ቢቀጥሉ እነዛም ሰዎች ደግሞ ከዛ ቀጥሎ አሁን እሷ የራሷ ኑሮ ስላለ እሱን ለማዋቀር ብዙ ገንዘብ ያስፈልጋታል። ስለዚህ መልሳ መክፈል ብቻ ሳይሆን ሴቭ ማድረግም ደግሞ ትንሽ መማር አለባት። እንግዲህ በሚኒመም መኖር፣ በማክሲመም መስራት፣ ማክሲመም ሴቭ ማድረግ፣ ቶሎ እዳን መጨረስ የሚለውን ነገር እንደ ሞቲቬሽን መጠቀም እንደ ዲስካሬጅመንት ሳይሆን እና ራሷን የሚያስጠፋት ምንም ነገር የለም። እዚህ አይኖ ይገባኛል ያለችበት ሁኔታ፣ ግን ያንን ብሬክ አድርጋ መውጣት ይሻላል። አሁን እሷ ራሷን ለማጥፋት ከምትወስደው ኤነርጂ እና ከምታባክነው ጉልበት የስሜትም የአእምሮም የአካልም ከዛ ደግሞ ካልተሳካ ሞክራ የእድሜ ልክ በሽተኛ ከመሆን ጀምሮ ብዙ ጉዳት ሊደርስ ይችላል። ከተሳካ ደግሞ መቀየር አትችልም። ስቲል ልቀልብ ሰው የሚባል ነገር የለም። እዚህ ያለ ግን እዛ ሁሌ የመሄድ እድል አለው። እዛ ያለ ግን ወደዛ አይመጣም። ይህን መረዳት ጥሩ ነው። ወላጆቿ ጋር ያለውን ነገር አይ ቲንክ አንቺ እንዳልሽው ባታስበው ይሻላል፣ ሞር ዳሜጂንግ ስለሚሆን። ስለዚህ ለሁነኛ ጓደኛ ያለችበት ሁኔታ ነግራ ምክር እንትን ብላ ካላት ሪሶርስ ላይ የተወሰነ የምክር ነገር የሚያደፋፍራትን ነገር ማድረግ፣ ግን በቃ ሲንግል ማይንድድ ሆና በጣም ፎከስ አድርጋ ይህንን ብር 4 ዓመት ያለችውም በ1 ዓመት እከፍላለሁ ብላ ብትሰራ ሜይ ቢ በ2 ዓመት ትከፍለው ይሆናል። ከብዙ ነገር ደግሞ አሁን ያላትን የማይመች ነገር ይቀንስላታል የሚል ሀሳብ አለኝ።
ሙቭ ማድረግ መጀመሪያም ላይ እንዳነሳነው የራሱ አልጋ በአልጋ የሆነ ነገር አይደለም። ያው የራሱ ይዞት የሚመጣው አነሰም በዛም የተለያየ ሰው ማኔጅ ያደርገዋል እንጂ የራሱ አይነት ጫና አለው እና ከሱ አንጻር አንደኛ የቅርብ ቤተሰብ መሆኗ የወሰደቻትና ስቲል ደግሞ ጥቃቱን ስሜታዊ የሆነውን ጥቃት እያደረሰችብኝ ያለችው የቅርብ ዘመዴ ናት የሚለው እሷ ላይ ያለው ኢፌክት ሊጨምር ይችላል። አንዳንዴ አሁን ማናውቀው ወይም ሪሌሽንሽፕ የሌለን ሰው የተለያየ ነገር ሲናገር እና የቅርብ ሰው ሲናገር አፌክት የሚያደርግበት መንገድ ይለያያል ወይስ ከቤተሰብ ኔቸር አንጻር? አይ ያው እኮ ነው። በአጠቃላይ ለአንቺ ብዙ ትርጉም የሚሰጥሽ የምትወጂው እና የኔ የምትይው ሰው ሲያደርገው ሊጎዳ ይችላል ባዕድ ከሚያደርገው። አንዳንድ ጊዜ ግን ባዕድ ከሚያደርገው ደግሞ የራስ ሰው ቢያደርገው ይሻላል። አትሊስት ጀስቲፋይ ታደርገዋለሽ። ያ ብለድ ሪሌሽንሽፕ ከደም የተቆራኘ ነገር ተጣልቶም አይጣላም። ብዙ ጊዜ መልሶ ባውንስ ያደርጋል፣ ሂል ያደርጋል። አሁን ደም በደንብ የሚደርስበት አካባቢ ያለ ቁስልና ደም ለምሳሌ በረዶ አገር ላይ በረዶ ውስጥ ብትቆይ ፍሮስት ባይት የሚባል ነገር አለ። በረዶ ሰውነትሽን በቅዝቃዜ ምክንያት እንትን ያደርገዋል፣ ሊያደርገው ይችላል። ያ ሀፕን የሚያደርግባቸው ጆሮ አይደል፣ አፍንጫ እና ጣቶች፣ የግብስ እነዚህ በቂ ደም በቀላሉ ቅዝቃዜ ሲሆን ደም ስሮቹ ተኮማትረው በቂ ደም ላያገኙ ስለሚችሉ ነው። ስለዚህ የቤተሰብ ግንኙነት የደም ግንኙነት ስለሆነ ይህንም የማለፍና የመለወጥ እድል አለው። ሌላኛው ቁርኝት ጠንካራ ስለሆነ ኮምፕሊት ባዕድ ከሆነ በአንድ በኩል በጥሶ ለመሄድ ሊቀል ይችላል፣ በሌላ በኩል ግን ጭካኔው ቀላል አይሆንም። እንደገና ተመልሶ የመታረቅ እድሉ ዝቅተኛ ይሆናል። ጦርነቱ ዘላቂ ሊሆን ይችላል። ስለዚህ እንደ ሁኔታው ነው የሚል እይታ አለኝ። መጥፎ ከሆነ የቤተሰብ በጣም መጥፎ ነው። ደግሞ አቨሬጅ ከሆነ የቤተሰብን ኤግዚት ለማድረግም ኢዚ ነው። አሁን እሷ እንትን ብላ ቤተሰቦቿን ኢንጌጅ ማድረግ ነው እንግዲህ ለመውጣት ከወሰነች በኋላ። ግን እንዲያለች እንዲያደረገችን በሚለው በብዞት ቤተሰብን ኢንጌጅ ማድረግ ወይም እንዲህ ካላረጋችሁልኝ እንዲህ ላረግ ነው እጠፋለሁ እንደዛ ካለች ይሄ ወደ እድገት አይወስድም። አክቹዋሊ የሰራችውን ሁሉ እንደማፍረስ ነው የሚቆጠረው። ያው ከዚህ ጋር ተያይዞ የገንዘብና የብድር በዛ ውስጥ የሆነ ፓወር ኢምባላንስ አለ በሁለቱ ሰዎች መሀል። የአክስቷን ልጅ እድሜም እንዲህ ሁኔታ ብዙም ባትነግረንም እንኳን ያው የፈለገ እኩል ቢሆኑ ባሉበት ሁኔታ ምክንያት በመሀላቸው የሆነ ሞስት ላይክሊ 24 አትሆንም ሰክሰስፉል አገላለጿ አፎርድም ካደረገች እሷን ይዞ መሄድ ምናምን የሚለው እንዳለ ሆኖ አንዳንዴ በእንደዚህ አይነት ሁኔታዎች ውስጥ እርዳታን ወይም ድጋፍን መስጠትና ያንን ሰው መቆጣጠር በጣም ብለር የሚያደርግ ላይን ነው። ብዙውን ጊዜ ውጭ ሀገር ተኪዶም አይደለም እዚህም ሀገር ውስጥ ሆኖ አንድ ሰው ለአንድ ሰው ፌቨር ካደረገ የሆነ ኦነርሽፕ እንዳለው የማሰብ ነገር አለ። እሷ ድጋፉን እንደጠየቀ ሰው አመስጋኝ ሆና ግን ደግሞ ከዛ ውስጥ እንዴት ለመውጣት አሁን ምን ማድረግ ትችላለች? እንዳለችው ንግግሩ ብዙ ጥሩ አይደለም፣ ለውጥ አላመጣም የሚለው አለ። ግን ለራሷም ከማሰብ አንጻር ከአክስቷም ልጅ ጋር ያለው ሪሌሽንሽፕ ፊክስ ማድረግ የምትችለው ነገር አለ። ያ አስቸጋሪ ነው። እንግዲህ ምንድን ነው ያው በግልጽ አንነጋገርም። ብዙ ጊዜ ቤተሰብም ሲሆን አሰምሽኖች አሉ። ክስቴ ልጅ ነች መጀመሪያ አምሹር ስትመጣ ውብ ተባብለው በቃ ዘራፍ ተብሎ ወይ እዚህ ሀገር መታ እሷ አግኝታት ችማ እዚህ መሆን የለብሽም እኔ ይችለዋለሁ ኦቨር ፕሮሚስ አድርጋ። አንዳንዱ ፔን የኦቨር ፕሮሚስ እና አንደር ዴሊቨር ነው። ሰው ብዙ ተናግሮ ትክክል በቂ ብቻ ቢያደርግም ትናደጃለሽ። እንዴት የዛ አይነት አለ። እችኛዋም ህያጇም ደግሞ አንቺ ከወሰድሽኝ እኔ ምናምን ነገር በእኔ ጣቤ ቤቱን ነገር ግብትስ የምትስ አይነት ነገር ኖሮ ያችኛዋም ካዎችን ካረገች ቤቴ ትቆይ አይነት ነገርም ሊኖር ይችላል። ያልተነጋገሩት ግን አስዩ የሚያደርጉት ነገር እሱ እንግዲህ ትልቁ ጉዳይ ይመስለኛል። ከዛ ውጪ ምን ማድረግ ይቻላል? አስቸጋሪ ነው። በተቻለ መንገድ በግልጽ ለመነጋገር መሞከር አሁን እንዲህ አይነት ሁኔታ ውስጥ ገና ሊገባ ያለ እሱ ነው ትልቁ ፈተና። ያው አሰምሽን እና ኤክስፔክቴሽን የሚባል ነገር፣ አሰምሽን ማለት እንዲህ ይሆናል ብለን የኛ ግምት ነው። ኤክስፔክቴሽን ደግሞ ግምቱ ላይ ቆመን እንዲደረግልኛል ብለን የምንጠብቀው ተስፋችን ነው። ግን አሁን አሰምሽናችን ወይም ግምታችን የተጋነነ ከሆነ ኤክስፔክቴሽናችን የምንጠብቀው የሚጋነንና መሬት ስንደርስ በጣም መከስከስ ይፈጠራል። ሌላ ከሆነ ደግሞ በጣም ሾክድ እንሆናለን። ስለዚህ ምንድን ነው
1.4 ሚሊዮኑ ብድር ነው፣ ስጦታ አይደለም። ብድር ከሆነ ደግሞ የተለየ ውለታ እንዲሰማት አያስፈልግ። ያው ጥሩ ነው፣ ውለታ ነው፣ ግን እንደማይከፈል ገንዘብ አድርጋ ያን ያህል ሊከብዳት አይገባም። አንድ ሁለተኛ ደግሞ ይሄ ነገር መከፈል ካለበት መስራት አለባት፣ መሰቃየት አይደለም ብድሩን የሚከፍለው። ምን አለ መሰለሽ መጽሐፍ ቅዱስ ላይ መጽሐፈ ምሳሌ ላይ አንድ ቃል አለ፣ ተበዳሪ ያበዳሪው ባሪያ ነው ይላል። አሁን ትልልቅ ካምፓኒዎች ምናምን ጋብዘውሽ ስጦታ ይሰጡሻል ብዙ እና ያ በጣም ትንሽም ብትሆን ጊፍቶቹ ኢንስኔር ያደርጉሻል፣ ያስሩሻል። እንደውም አንዳንድ ሰዎች እንደዚሁ ዝም ብለው እንኳን እንትን ብለው የሆነ አይነት ነገር ፌቨር የሚመስል ነገር ያደርጋሉ። ከዛ ግን የሚጠይቁሽ ነገር ይኖራል። እምቢ ማለት አቅምሽን በተወሰነ ፐርሰንቴጅ ይቀንሰዋል። ከተደጋገመና ደግሞ ትልቅ ከሆነ አማውንቱ ያን ኢንዴትድነሱ ወደ ኦልሞስት ስሌቨሪ ወይም ደግሞ ዲፔንደንት ኢንፌሪዮሪቲ ነገር ውስጥ ይከታል። ስለዚህ 1.45 ሚሊዮን ብር ብድር ሳጥን ውስጥ መግባት አለበት። የሚከፈል ዕዳ ነው። ስለዚህ ዕዳው ያለን ገንዘቡን መክፈል ላይ ነው እንጂ ከሰውየው ጋር አያይዞ ዕዳና ውለታን መለያየት አስፈላጊ ነው። ያው አበዳሪዎች አንዳንዴ ያው እንደ ውለታ አድርገው ያቀርቡታል። ልክ ነው በተወሰነ መጠን፣ ግን የሚከፍ ስጦታ እስካልሆነ ኢቭን ስጦታ እንደ ዕዳ መታየት የለበትም። ግን ብዙ ሰው ስጦታውንም ይመዝብሻል የሆነ ነገር ፈልገው ካላደረግሽ። ስለዚህ እኔ የምለው ምንድን ነው፣ ብድር ነው። ስለዚህ መከፈል አለበት። መከፈል ካለበት መሰራት አለበት። መሰራት ካለበት ደግሞ ከእንደዚህ አይነት ውዥንብርና አታካሮ መወጣት አለበት። ፎከስፉሊ አርጋ ስራዋ ላይ ይሄ እዚህ ላይ ይሉኝታ አያስፈልግም። በቃ አልቲሜትሊ የአክስቷን ልጅ የምታመሰግናት ዕዳውን በመክፈል ነው። ሌላ ምስጋና ምንም ብታሽጎደጉጂው ጠባይ ነው። ስለዚህ አሁን እኔ መክራት መስራት አዛው እየኖረች ከቻለች ትስራ። ግን ምንም አይነት የማያሰራ ሁኔታ ከሆነ የአክስቷ ልጅ ገንዘቡ መመለስ ስላለበት የሚያሰራት ሁኔታ ውስጥ መግባት አለባት እሷ። ያ እንግዲህ እገዛዎችንም ከተለያየ ቦታ መጠየቅ ሊሆን ይችላል ለማፋጠን። ግን በቃ ቆራጥነት ግን ይጠይቃል። ከዚህ ጋር የሚያያዝ የሚመስለኝና እንደው እንደ መዝጊያም ሊሆነን የሚችለው ስራውን መስራት አለብኝ የሚለውን ነገር መረዳት አንዱ ሆኖ እየደረሰባት ያለው የንግግርም ምናምን ጋር የተያያዘው ጭንቀትም አዲስ ቦታ መሆን ምናምን ተያይዞ ያለው የራሱ ጫና አለ። ያንን ጫና ከመወጣትም አንጻር አሁን ስፒሪቹዋል የሆነ ነገር ላይ ፎከስ ማድረግ ሊሆን ይችላል። ተስፋን በውስጧ ሊጭር የሚችሉ ነገሮችን የተለያዩ ነገሮች ማንበብ ሊሆን ይችላል። ከቤተሰብ ጋር ማውራት፣ ፖዘቲቭ የሆነ ቤተሰብ ውስጥ ያለ ሰው ካለ እንደሱ አይነት ነገር ማድረግ ሊጠቅማት ይችላል። እሷም ጥያቄ የለውም። ያው ሬዚሊየንስ ወይም አንድ ነገር የመቋቋም አቅሟ የምትገነባባቸው የመጀመሪያው እምነት ነው። ከእምነት አንጻር ይሄንን ሃርድ ታይም በእግዚአብሔር ላይ ባላት እምነት ለማለፍ ጸሎት፣ ከተቻለ ከፌዝ ኮሚኒቲ ወይም ከእምነት ማህበረሰብ ጋር ወይም ቤተሰብ ጋር አንድ ላይ መሆን ይጠቅማል። ጸሎትንም ጨምሮ እነዚህ መንፈሳዊ አክቲቪቲዎች ውስጥ መግባት ያው ስቴብላይዝ ያደርጋታል። የሚደርሱባትን ነገሮች ፐርፐዝ ይሰጡታል እና አቅም ይሆናታል። በዋናነት እሱ ነው። ከዛ እንግዲህ ከቤተሰብ ጋር ይሄ ነገር ኮንቴንሽስ ሆኖ ቤተሰቡ እንዳይመሰቃቀል ሰፖርት ማግኘት፣ ግን የአክስቷ ልጅ ብሌም ላይ ማተኮር እንዳይሆን ሜይ ቢ እሷ ብታረግም እንኳን ማድረግ የለባትም ብቸኛዋ እንደ ትልቅ ሰው አክት ማድረግ። ያቺ ተበዳሪዋ አትከፍለኝ የሚለው ስጋቷ የምር ከሆነ አንዳንዴ እንደዚ አይነት ስሚሪንግ ስለሚኖር ስለዚህ ያንን መረዳት ያስፈልጋል። ከዛ ውጭ ግን ቅድም እንዳልኩት ነው፣ በቃ መፍትሄው ቶሎ ከፍሎ ያንን ያለውን ግንኙነት በጥሶ በአዲስ መንገድ እሷም ሰክሰስፉል ሆነው የኩያ ጓደኝነትን የምሩን መፍጠር የሚለው ይሻላል። ይህ ሁኔታ ካለፈ በኋላ በመሀላቸው ጤናማ የሆነ ሪሌሽንሽፕ አይቀርም። ያው ቤተሰብ መሆን አንዱ እንትኑ እሱ ነው። ግን አንዳንድ ቤተሰብ ደግሞ የማይሆን አታካሮ ውስጥ ገብቶ የማይታረቅ ግጭት ውስጥ ሊገባ ስለሚችል ለዛ ምክንያት ላለመሆን ማተኮር ያለባት ግዳውን መክፈል፣ ራሷን ችላ ነፃ ሆና መኖር፣ ተገቢውን ርቀት በመካከላቸው አድርጋ ግን ተቀቢውን ቅርበትም ሳትነፍግ
ለምሳሌ የአክስቷ ልጆች ህጻናት ካሉ ከዚህ ጋር አብሮ አለመጨፍለቅ፣ ከእነሱ ጋር ያላትን ግንኙነት ሌሎች ዘመዶችም ካሉ እንደዛው ማድረግ የተሻለ ነው ብዬ አስባለሁ። እንዲህ እስካሁን ያነሳናቸው ሀሳቦች ለጠያቂያችን ካሉበት በጣም ጨለማ ከሚመስል ቦታ ላይ አትሊስት የተሻለ ብርሃን እንዳለ የተሻለ ነገ እንዳለ እንዲያዩ የሚያደርጋቸው ይመስለኛል። በጣም ቅድምም እንዳልነው በተለያየ ኤክስፒሪየንስ በራሳቸውም በሰውም ከሰሙትም ካላቸው እይታም አንጻር የሚጠቅም ምክር ካለ ለጠያቂያችን እንድትለግሱ ኮሜንት ሴክሽኑ ሁሌም ክፍት ነው። ሌሎች ጥያቄዎችም ካሏችሁ በ0911 50 50 50 ላይ በቴሌግራም ወይም በዋትሳፕ ብትልኩልን ልናገኝ እንችላለን። አሊያም በኢትዮ ማይንድሴት @gmail .com ብትልኩልን ጥያቄዎቻችሁን ማምጣትና እንደዚህም በሚጠቅም መንገድ ልንወያይባቸው እንችላለን። እንግዲህ ይህን ሳምንት ጥያቄያችንን እንደዚህ አድርገን ለእናንተ አቅርበናል። እናመሰግናለን። በቃ በደቡብ አፍሪካ እንገናኛለን። እሺ።